እየለመንኩህ ነው ይቅርታ አድርግልኝ ይኸውልህ ተሳስተክ እኔ አንድ ነገር ካረከኝ ቅድስት ካንተ ጋር ትለያያለች ትተውቃለች ወትህን እድሜህን ጊዜህን የምትገብርበት ሲኦል እኔ ግን መታሰር አልፈልግም መሞት ነው የምፈልገው እና ለመሞት ነበረ ወደ ፖሊስ ጣቢያ ስትሄድ የነበረው ይኸውልህ መሞት አለባት ማህሌት መሞት አለባት በፍጹም መትረፍ የለባትም ማህሌት አልሞተችም ፈጣሪ አውጥቷል የቅድስትና የምሳሌ አምላክ አትርፏል ማህሌት አልሞተችም አልሄድም ብሩክ ይኸውልህ በቃ ሆስፒታል ትሄዳለህ ትታያለህ ከዛ ነው ችግር ይፈታል ደግሞ ማህሌትም ደህና ናት ብሎኛል መድብልም ይኸውልህ ብሩክ በቃ ለምንም ታዋት ቁርስ በልታ አትሄድም እየሰራን እኮ ነው ታርብ ሆስፒታል አብሯት ነው ያደረው ስለዚህ አሁን እኔ ሂጅ መተካት አለብኝ ቆይ ግን ኤፍራት አልሰማችም አልነገራችኋትም አይ አልነገርናትም ሰውዬ እንዴት ነው የሚያየኝ እርግጠኛ ነኝ እንዴት ነው መገላት እንግዲህ ብሩክ ተስፋ ቆርጧል ማለት ነው ተስፋ አስቆርጠዋለች ማለት ነው ተስፋ አስቆርጠዋለች ማህሌት ሁላ ነገሩን ቀምተዋለች በቃ ግራ ገባው በቃ ተጨናነቀ የሚያደርገው ግራ ገባው ያኔ ተስፋ ቆርጧል ኦሬዲ በቃ የሚያደርገውን ምንም አያውቀውም በደም አብራሪት ነው ያለው አሁን ላይ ማለት ነው በጣም በሚያሳዝን ሁኔታ እገላታለሁ ብሎ አለምንም እንግዲህ ውጭ ላይ ሙታለች ብሎ ማህሌት ሙታለች በቃ እጄ መስጠት አለብኝ ብሎ ወደ ፖሊስ ጣቢያ ሲሄድ እንግዲህ ፖሊስ ጣቢያ ሲሄድ አለምም እየሮጠች ወደ ፖሊስ ጣቢያ ስትሄድ ዳጣም ከተወዳ እየመጣች በቃ ብሎ እባክሽና ወደ ፖሊስ ጣቢያ እየሄደች ነው ስትለው በቃ እባክሽ የሆነ ነገር እንዳያደርግ እንዳይሳሳት ማህሌት አልሞተችም ስለዚህ እባክሽ አለም ደግሞ ሌላ ነገር ፖሊስ ጣቢያ ሄዳ ሌላ ነገር እንዳትል እባክሽ ነው ብሎ ይላታል እሺ ብላ እንግዲህ እዛ ስታይ አንቺ ደግሞ ማናባሽ ነው ይላከሽ አንቺ የነሱ ተባባሪ ነሽ እንዴ ብላ ትንትላታለች ማለት ነው እባክሽ እኔ ምንም ማቃ የለኝም ምን ሆናችሁ ነው ምንድነው የተፈጠረው ትላለች ማለት ነው ከዛ እያለች እንዳለ ከወዳ ብሩክን ስተዋለች ቡራ ስትል በጣም እንደነገጠች ማለት ነው እባክህ እንደዛ እያለ መልምል ደወለና እባክሽ ምንም ነገር እንዳታደርግ ምንም ነገር እንዳይፈጠር ማህሌት በህይወት አለች አልሞተችምና እባክህ እንዳትሳሳት በይልኝ ወደ ፖሊስ ጣቢያ ምንጭን እንዳይሰጥ ብሎ ይላታል እሺ ብላ ስልኳን እንደዘጋች እንግዲህ ሩጣ ያችም ሽጉጡን ያወጣል እኔ እባክህ እንዳትገለኝ እኔ ምንም ያደረኩት ነገር የለም እንዳትገለኝ እያለች ስትል ሩጣ ስታመልጥ እንግዲህ ሽጉጡን አውጥቶ ነበር ዳጣ አትርፋታለች ማለት ነው እባክህ ይሄ ነገር አይሆንም እባክህ ቡራ ተረጋጋ ብላ ተዘህ ጉድ አውጥተዋለች ማለት ነው በሚገርም ሁኔታ ሊገላት ነበር ታይገላት አውጥተዋለች ማለት ነው እንግዲህ በንዴቱ እሱን በጣም ተበሳጨ በጣም ተናደደ የሚያደርገው ግራ ገባው በቃ የሚሆነው በጣም ተናደደ የሚሆነውን የሚያደርገውን አያውቀውም እንደዛ ሆኖ እንግዲህ ወደ ቤት ይመለሳል ወደ ቤቱም ሲመለስ ሩጣ እንግዲህ ለዛ ሲሆን እሷ ስትይዝላት ሩጣ ወደ ቤት ነው የመጣችው አለም ቤት መጣ በሩ እንዴት እንደቆረቆረችው ቆርቆራ እንግዲህ ክፈችልኝ ቅድስቴ ክፈችልኝ ትላታለች እንደምንነች ነው ምናምን እንደ ተፈጠረው ነገር ስትላት ቡራ ሊገለኝ ነው ብሩክ ሊገለኝ ነው እንደምን ሆኖ ነው የሚገልሽ አረባክሽ ምናምን ስትላት ሊገለኝ ነው አልኩሽ እና ሻንጣዬን አዘጋጅልኝ በቃ ህዝብ መሄድ አለብኝ እባክሽ መሄዳችን ማትሄጂም ስለዚህ እዚሁ ነው መሆን ያለብሽ አትሄጂም ይላታል እባክሽን ሻንጣሽን ይዘሽ አትሄጂም አርፈሽ ተቀመጪ እሄዳለሁም ካልሽ ደግሞ አብረን ነው የምንሄደው አንቺ ንገሎሽ እኔ ከሱ ጋር መኖር ከመስሎሽ ከሆነ በጭራሽ የማይሆን ነገር ነው ለምንድን ነው እንደዚህ የሚሆነው እባክሽን ትላታለች እሺ ብላ እንግዲህ ትላታለች ማለት ነው እሺ ብላ ለማምና ታስቀራታለች እንግዲህ ሁሉንም ነገር እባክሽ የማይሆን ጉዳይ ነው ይሄ ነገር ብላ ለማምና ታስቀራታለች እሺ ብላ እሷም ተቃራለች ማለት ነው አቤት እንግዲህ አስገብታ ቆለፈችባት ቅድስት ቆለፈችባት
ብሩክ መጣ። ብሩክ ሲመጣ ቆይ ብሩክ ምንድነው የተፈጠረ ያለው? ምን ነው ብሩክ እባክህ። አይ ቅድስቴን እንግዲህ ታንግዶ ወዲያ ህይወት ምንም የለኝም፣ ተስፋ ቆርጫለሁ፣ በቃኝ፣ ህይወትም የለኝም ማለት ነው። እባክህ ተረጋጋ። የምን ህይወት ነው የምታወራው? የምን ተስፋ መቁረጥ ነው የምታወራው? እኔ በፍጹም ተስፋ እንድትቆርጥ ጀግና ነበርክ እኮ እንዴት ትላለህ ብሩክ ትለዋለች። በፍጹም የማይሆን ነገር ነው። ተስፋ ቆርጫለሁ በቃ። የት ናት አለም? ቆይ እሷን ለመግደል የለችም ከዚህ የለችም ምናምን ትለዋለች። እንግዲህ እንደዛ ብላ ትለዋለች ማለት ነው። እሺ በቃ ብሎ እሱም ዘጋግቶ እሱም ተነስቶ ይናደዳል። እና ደግሞ አይዞህ እጠብቅሃለሁ፣ ትድናለህ፣ ተስፋ አትቁረጥ፣ እጠብቅሃለሁ፣ እስካሁን ጠብቄሃለሁ አይደለ? እስከ መጨረሻው እጠብቅሃለሁ ትለዋለች። ፍጹም ይሄ እንደዚህ ሊሆን አይችልም አለ። በጣም ተናደደ። በቃ ይሄ ነገር ሊሆን አይችልም በቃ ምናምን አለ። በጣም ተበሳጨ። በቃ ሊሆን አይችልም በቃ እኔ በቃ አጥፍቶ መጥፋትን ነው የመረኩት አለ። እባክህ እንደዛ አትሁን ብሩክ ተረጋጋ ትለዋለች። እንግዲህ አረጋግታ በተቀመጠችበት እንትና መጣ ማለት ነው። እንትና መጣ ማለት ምንድን መጣ? እባክህ ምከረው አለችው። እሺ ችግር የለውም ግን ቆይ ያን ጊዜ ምንድን ነበር የተፈጠረው ነገር ሲላት፣ አይ የሆነ ግንኙነት ልናረግ ስንል በቃ እምቢ ያለው ምናምን ትለዋለች። እና ማህሌት የሰጠችው መድኃኒት በቃ ሁሉን ነገር አሻጥተዋለች እና በዛ ምክንያት በዛ ተናዶ ነው እሷም ሊገላት ያለው ምናምን ትለዋለች። እንግዲህ እንደዛ ስትለው በቃ ይሄ ነገር የማይሆን ይታከማል እኮ ሕክምና ያገኛል ይድናል፣ ስለዚህ እባክሽ ስላት፣ እኔ መቼም እጠብቀዋለሁ ብሩክን እጠብቀዋለሁ፣ ግን እሱ በቃ ተረጋግቶ ሁሉንም ነገር በትዕግስት እንዲያሳልፍ ብቻ እንድትመክርልኝ እፈልጋለሁ ትለዋለች። በቃ ለዚህ እኮ ነው የምወድሽ ምናምን ይልና እሷንም አመሰግናታል ማለት ነው። በጣም ነው የምወድሽ እኮ ለዚህ እኮ ነው በጣም የምወድሽ ይላታል። እሺ በቃ አመሰግናለሁ ብላ እሷም ምስጋናውን ያቀርብላታል ማለት ነው። እንግዲህ እንደዛ ሆኖ በሆነበት ታይም ያው ታውቃላችሁ ብሩክም ንዴት ላይ ነው ያለው። አለምም እዛ ቤት ቆልፋባት ነው ያለችው። እንግዲህ አለም ሽንቷ መጣባት ማለት ነው። ሽንቷ መጥቶ እንግዲህ ወይት ልጅ ናለች። አንደኛ ተወጣ ተዘግቶባታል። አትወጣ ያለችበት እውነት ነገር ከባድ ነው። የምታረገው ግራ ገባትና ከዛ ባክሽ ሽንቴ መጥቷል ወደ ልጅ ነው ስትላት፣ እንደገና ፖፖ ይዛላት ሄዳ እዛው ሸናሽ ማለት ነው። እባክሽ እስከሚረጋጋ ድረስ ብላ ምሳዋንም እዛው ወስዳላት ምሳዋንም እዛ በላች። እባክሽ ተረጋጋ አለቻት። እንግዲህ እንደዛ ሲሆን በሩ ሲከፈት ጠርሙዝ አለ። ጠርሙዝ ይዛ ነው የምትጠብቀው። አለም የምታደርገው ነገር በጣም ከባድ ነው። ሰው በስተመጨረሻ ግን ብሩክ ሄዶ ሲገባ ሲያገኛት እሷ ናት። አንቺ አውሬ ምን አባሽ ታረጋለሽ? ይዘን ተደበሽው እንዴ? ምን አባሽ ታረጋለሽ? ማህሌትን እንዲገላት አይደል ቤቷን ያሳይሽኝ? እንዲገላት ነው አይደለ? ቆይ አንቺ ምንድነው ከኔ የምትፈልጊው? ቆይ እኔ ትዳር እንዲፈርስ የምትፈልጊው ለምንድነው? እኔ እሷን ገድዬ እስር ቤት እንዲሰጥልሽ እጄ እንዲሰጥልሽ አይደል የፈለግሽው? በቃ ይላል ይናደድባታል። እንግዲህ እባክህ ብሩክ እንደዚህ አይደለም። ቅድስት ነሽ ባለ ሀብት ልዳራት ብለሽ አልነበር እንዴ? አንቺ ሰይጣን አውሬ ይላታል። ያው እንግዲህ እያደረገች ያለችው ነገር ከባድ ነው በእውነቱ ነገር እንደዛ ይላታል። በጣም ይናደድባታል። በስተመጨረሻ እባክህ ብሩክ እባክህ እኔ እኮ ትዳራቸው እንዲሰምር ብዬ እኮ ነው እኔ እኮ እንደዚህ እኮ እንድነው አለች ማለት ነው። ዝም ብላ ቀበጣጠረች። እሱም ተናዶባታል። ቀበጣጠረ። መጨረሻውን ተነስቶ ጥሏት ወጣ። ተመልሶ መጣና እዚህ ያረኩትን ወረቀት ማን ያነሳው ሲላት እኔ እንጃ አለኝ። ከዛ ሄደች። እንግዲህ ብሩክንም ወንድሙ መከረው፣ መልመድ እባክህ ይሄ ነገር እንደዛ አይሆንም እና ደግሞ ትታከማለህ፣ ትድናለህ፣ ተስፋ አትቁረጥ ወንድሜ ይለዋል። ያው እንግዲህ ተረጋግቷል። አሁን ላይ ተመረጋጋቱም እንግዲህ ልጁን ደግሞ እኔ ልጅን ለምንድን ነው ጥሩ እያስተማርኩኝ ክፉ ሰዎች ደግሞ በጎና ይጎዳታል ልጅን፣ ስለዚህ በቃ ስለ ሰው አረመኔነት መማር አለባት ልጄን ብሎ ልጄ እኔ እስከዛሬ ጥሩ ልጅ እንድትሆኝልኝ ነው የማክርሽ፣ ግን ደግሞ አንቺ ጥሩነት እየተመኘሽ ያው ሰው ደግሞ ለአንቺ ክፉ የሚያስብ ከሆነ ከሱ በላይ አውሬ ሆነሽ መገኘት አለብሽ እያለ እንግዲህ ይመክራታል ማለት ነው። ምሳሌ እንዲህ አባዬ አንተ እኮ እንደዛ ነበር መክረህ እንዴ ዛሬ እንደዚህ? አይ
በቃ ለክፉ ሰው ክፉ መሆን አለብሽ በቃ ምናምን ብሎ ይመክራታል። እሺ በቃ አባዬ ትለዋለች። እኔ እኮ ጀግና ነኝ ትለዋለች። አሁን ጎበዝ መሆን አለብሽ ብሎ እንግዲህ መክሮን ይቀጥላል ማለት ነው። እንግዲህ ማህሌትን ወደ ቤት አምጥቷታል መድመድ። ብሩክም እንግዲህ እንትኑን አንስቷል፣ ሽጉጡን አንስቷል።